ሄልዝ እና ከፕሪ ኢንጂነሪንግ ውስጥ ከሚመደቡ ዲፓርትመንቶች ውስጥ መምረጥ ካቃታችሁ ይሄ ቪዲዮ ጠቃሚ ይሆንላችኋል። ስለዚህ እስከመጨረሻው መቆየት እንዳትረሱ። ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። እንግዲህ ሄልዝን እና ፕሪ ኢንጂነሪንግን ስንመለከት በሄልዝ ውስጥ የሚገኙ ዲፓርትመንቶችን በፕሪ ውስጥ የሚገኙ ዲፓርትመንቶችንም በደንብ ማለት እያንዳንዱን ባታውቁ እንኳን የተወሰኑትን ታውቃላችሁ ብዬ አስባለሁ። ሄልዝ ውስጥ ከጤና ጋር የሚገናኙ ልክ እንደ ሜዲሲን፣ ፋርማሲ፣ ነርሲንግ ምናምን ያሉ ዲፓርትመንቶች ነው የሚኖሩት። በፕሪ ኢንጂነሪንግ ውስጥ ደግሞ ታዋቂ የሚባል ለምሳሌ እንደ ሶፍትዌር ኢንጂነሪንግ፣ ኮምፒውቲንግ ውስጥ የሚመደቡ ደግሞ እንደ አይቲ፣ አይኤስ፣ ኮምፒውተር ሳይንስ ያሉት ዲፓርትመንቶች አሉ። እንደገና ፕሪ ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ኬሚካል ኢንጂነሪንግ እነዚህና የተለያዩ አይነት ፕሪ ኢንጂነሪንግ ውስጥ የሚመደቡ ዲፓርትመንቶች አሉ። ይህን ስላችሁ ደግሞ እንዴት ነው ሁሉም ዩኒቨርሲቲ ለምሳሌ እኔ አሁን ከአዘር ናቹራል ሳይንስ ውስጥ ካሉ ዲፓርትመንቶች ውስጥ ነው ወስጄ የተማርኩኝ ያለሁት እና አሁን ለምሳሌ አዘር ናቹራል ሳይንስ ውስጥም ከሄልዝ ጋር የሚገናኝ አንድ ዲፓርትመንት አለ እንደ ጅማ ማለት ነው። ሌላ ግቢዎች ጋር ደግሞ ከዚህ ቀደም እንደሰማሁት ሄልዝ ሆኖ ራሱ በአዘር ናቹራል ሳይንስ ውስጥ የተመደቡ ዲፓርትመንቶች አሉ። በዚህም ሆነ በዛ ግን እናንተ መግባት የምትፈልጉት ይሄ ጤናም ሆኖ አዘር ውስጥ ቢኖርም ይሄ ጤና መሆኑ ነው። ስለዚህ ያንንም ቢሆን ሰብሰብ አድርጋችሁ ለማድመጥ ሞክሩ። እንግዲህ ከሄልዝ እና ከፕሪ ኢንጂነሪንግ የቱን ልምረጥ ብላችሁ የተቸገራችሁ ያላችሁ ተማሪዎች ምክንያት ይሆኗችኋል ብዬ ማስበው ነገር አንደኛው ነገር ወደ አንዱ እንድታመዝኑ የሚያደርጋችሁ ፍላጎት የላችሁም ማለት በቃ ወይ ፕሪ ወይ ሄልዝ ማለት ከሁለቱ ወደ አንዱ እንድታመዝኑ የሚያደርጋችሁ ወይ እየፈለጋችሁ ከልጅነታችሁ እንደዚህ ነው መሆን ፈልገው እንደዚህ ነው መማር ምናምን እያላችሁ ስላልመጣችሁ ያፍ ወይ ደግሞ እንደዛም ሆናችሁ አድጋችሁ አሁን ነን ሴንስ የሆነባችሁ ነገር ሆኖ ሊሆን ይችላል። ግን ሌላም ምክንያት ደግሞ ሊኖራችሁ ይችላል። ከዚህም በተለየ ምክንያት ሊኖራችሁ ይችላል። ፕሪም ውስጥ የመግባት እድልም አቅምም አላችሁ። አዘር ውስጥ ሄልዝ ውስጥም የመግባት እድል አቅምም አላችሁ። ነገር ግን መወሰን ያቃታችሁ እና ፕላስ ደግሞ ብዙ አይነት ምክንያቶች ሊኖራችሁ ይችላሉ። ባይ ዘ ዌይ እዚህ ላይ ልናገራችሁ የምፈልገው ነገር ምንድነው የእናንተን የህይወታችሁን ውሳኔ እኔ አይደለም ወስንላችሁ ወይ የሆነ ፐርሰን አይደለም የሚወስንላችሁ፣ እናንተ ራሳችሁ ነው የምትወስኑት። ነገር ግን ስትወስኑ ማመዛዘን ያለባችሁ ነገር አለ። ይሄን ነገር አመዛዝኑና ወስኑ ለማለት ነው ይሄን ቪዲዮ ልሰራ የፈለኩት እንጂ ልወስንላችሁ አልችልም። ወይ ከሄልዝ ውስጥ አንድ ዲፓርትመንት ይሄን ነው መግባት ያለባችሁ ይሄን ነው አሁን አለው። እኔ አንዳንድ ቪዲዮችን ያበላል የሚባል አይነት ሐሳብ አለ። አዎ በየጊዜው እንደ የዲፓርትመንቱ አሁን ለምሳሌ በእኛ ባች ብዙ ሲፈለግ የነበረው ነው ፕሪ ኢንጂነሪንግ ውስጥ ያለ ዲፓርትመንት ነው። ሄልዝ እንደው የሆነ ቪዲዮ ላይ ተናግረዋል። ሄልዝ እንደው ይሄን ያክል ተማሪ ነው የምንፈልገው ብለው ማለት ነው። ይሄ ተማሪ እንኳን እላፊ ይገባበታል ተብሎ ሲታሰብ የተባሉትን ያክል ተማሪዎችን ራሱ አላገኙም ነበር በእኛ ጊዜ ሄልዝ ውስጥ ማለት ነው። እና በየጊዜው ይቀያየራል ተፈላጊነቱ። አዎ እሱን እቀበላለሁ። ግን ያበላል እና በቃ ያበላል ተብላችሁ ተንጋግታችሁ መግባት ግር ብላችሁ መግባት ነው። እኔ በዛ አላምን። ምንም አይነት ዲፓርትመንት ውስጥ ግቡ ብቻ እናንተ ትንሽ ኢንተረስቱ ይኑራችሁ። ከገባችሁ በኋላ በቃ ትወዱታላችሁ። የምሬን ነው የምላችሁ። አምና በቃ ሳይፈልጉት ደርሷቸው በጣም ስቅስቅ ብለው ሲያለቅሱ የነበሩ ዘንድሮ ደግሞ ሳያቸው እዚህ እኛ ግቢ አግሪ ግቢ ውስጥ ሳያቸው በቃ ማለት ከገቡ በኋላ ወደውት ሲማሩ አይቻሉ። ስለዚህ ብዙ ሰው ስለገባበት አይደለም ያዋጣችኋል ማለት የሚያዋጣችሁ ብዙ ሰው ስለገባበት ሳይሆን ወይ ደግሞ የሆኑ ሰዎች ይሄ ይበልጣል ይሄ ይሻላል ስላሉ ሳይሆን ይሄ እናንተ ናችሁ ማለት ወታችሁ በደንብ እንዲጠቅማችሁ የምታደርጉትም እናንተ ላይ ነው ዲፔንድ የሚሆነው ሁሉም ነገር። እና ግን እኔ እንድትወስዱ ይረዳችኋል ብዬ የምለው ሐሳብ አለኝ። ያ ምንድነው አሁን ጤና ውስጥ ብትገቡ አሁን ከሁለቱም መሃል ነው ያላችሁት። ምንም ወደዚህ እንድትሉ የሚያደርጋችሁ ነገር የለም። ወደ ሄልዝ ብትገቡ እንዴት ነው ከሄልዝ ጋር እንዴት ነው እዛ ውስጥ ካለው ስራ ጋር አዳፕት ማድረግ የምትችሉ አይነት ሰዎች ከሆናችሁ አንድ ስቶሪ አለኝ እዚህ ላይ። ሚድዋይፈሪ የገባችሁ አንዲት ልጅ ስገባ ወልጄውን የገባችሁ አለች። ሚድዋይፈሪ ስትገባ እና ከዛ 2 ዓመት ተማርኩኝ 2 ነው 3 ዓመት ተማርኩኝና ከዛ እንዴት ነው ወጣችሁ ታያላችሁ አይደለ? ወደ ፕራክቲካሊ ወደ ስራው ዓለም ወጣችሁ ታያላችሁና በዛ ታይም ላይ በቃ አቃተኛለች እና
ጀስት የመጀመሪያ ቀንም በቃ ኖርማል ማለት የአዲስ ስለሆንኩኝ ነው ምናምን ብዬ አለፍኩኝ። እንደዛው የቀጠለም ሲሄድ ከኔ ጋር ያሉ ተማሪዎች በቃ እንትን እያሉ ሲሄዱ እኔ ግን አቃተኝ አለች እና ከዛ በቃ ድሮፕ አውት አደረግኩኝ አለች። ምክንያቱም አልቻልኩም፣ ከኔ ጋር አልሄደም ጭራሽ እንትን ስራው ከኔ ጋር አልሄደም። ስገባ ግን ወድጄውን የገባሁት አለች እና እንዲህ አይነት ነገሮችም አሉ። ለምሳሌ ሚድዋይፈሪ ብቻ ነርሲንግ አሁን እንደዚህ ስላችሁ ደግሞ ለምሳሌ ነርሲንግ ሲነሳ አንተ እንደዚህ ልታደርግ ነው፣ አንቺ እንደዚህ ልትሰሪ ምናምን ይባላል ነው። እንደዛ የሚባል ነገር የለም። የሰውን ህይወት ነው የምታተርፉት እና ለሰው ነው እፎይታ የምትሰጡት እና እንደዚህ የሚያላግጡ አይነት ልጆችን ኢግኖር አድርጓቸው። እሺ እኔ እነሱ ከሚያወሩት አንግል ሳይሆን እያወራለሁት ከእናንተ በኩል ነው ማለት እናንተ ልትሰሩት ልታውቁት ልትሆኑት ወይ ደግሞ ሊሰማችሁ ከሚገባው ነገር አንጻር ነው እየነገርኳችሁ ያለሁት እና የምር ብገባበት አሁን ለምሳሌ ሚድዋይፈሪ ብገባበት እዚህ ውስጥ ብገባበት የምር እሰራዋለሁ፣ የምር እወጣዋለሁ ወይ ይሄን የሚችል ይሄ ማለት ኢሞሽኔ እንዴት ነው ተቆጣጥሬ መስራት እችላለሁ ወይ? አብዛኛው ሄልዝ ውስጥ የሚገኙ እንትኖች እንደዛ ናቸው ማለት ሁሉም አይደለም። ለምሳሌ ፋርማሲ ተምራችሁ እንትን መድኃኒት ምናምን የምትሸጡ ብትሆኑ ይሄን ያክል ከኢሞሽናችሁ ጋር እንዴት ነው ጠንካራ ኢሞሽናሊ ስትሮንግ እንድትሆኑ የሚጠይቅ ነገር ላይሆን ይችላል። ግን አብዛኛው ሄልዝ ውስጥ ያለ ነገር እንዴት ነው ይጠይቃችኋል። በቃ ኢሞሽናሊ ስትሮንግ መሆን አለባችሁ ምናምን ነገር እና ሰው ታሞ ምናምን ሲመጣ በቃ እንደ ቤተሰብ ትሪት አደርጋለሁ የምር እፎይታ ሆንላቸዋለሁ ወይስ እንዴት ነው? ምን አይነት ማንነት ነው ያለኝ? ምን አይነት ባህሪ ነው ያለኝ? ቤት ውስጥ እንኳን ሰው ሲታመምባችሁ እንዴት ነው ትሪት የምታደርጉት? በቃ ኦፕን ሆናችሁ ለምንም ነገር በቃ ደስ እያላችሁ ነው የምታደርጉት? መጀመሪያ ያን ሄልዝ ውስጥ ከመግባታችሁ በፊት ያንን እኔ ምን አይነት ሰው ነኝ? የምር የሄልዝ ውስጥ የሚገኙ ስራዎች ከኔ ጋር ይሄዳሉ ወይ? ፋርማሲን ከመረጣችሁ ለፋርማሲ የሚያስፈልገው አይነት እንትን ፐርሰናሊቲ አለኝ ወይ ብላችሁ አስቡ። ምክንያቱም በቃ ሄልዝ ውስጥ ያሉ ሰዎች ኢሞሽናሊ ስትሮንግ ናቸው። ሰዎች እፎይ እንዲሉባቸው ነው እንትን የሚያደርጉት እና ከነሱ የሚጠበቀውን ነገር እንደዛ ስለሆነ በጣም ከሰዎች ጋር አታች በመሆን እንዴት ነው የሰዎችን አንዳንዴ በጣም እንዴት ነው አይታችሁ ራሱ እንባችሁ እስኪመጣ ድረስ የሚሆኑ ሰዎች ሊኖሩ ይችላሉ። በእርግጥ ይሄ ወደ ወይ ሚድዋይፈሪ ብትገቡ ወይ ነርሲንግ ውስጥ ብትሆኑ ወይ ሜዲሲን ወስዳችሁ ከሰው ጋር የሚያገናኛችሁ አይነት ስራ ውስጥ ከገባችሁ ግን እነዚህ ነገሮች በደንብ ማየት አለባችሁ። ሄልዝ ውስጥ ከሚገኙ ስራዎች ውስጥ ከራሳችሁ ጋር እስቲ አመሳስሉት ከራሳችሁ ማንነት ጋር እና ኤቭሪ ዲቴል ነገርም እስኪ ለመጠያየቅ ሞክሩ። ከእናንተ በላይ የሆኑ ሲነሮች ለመጠያየቅ ሞክሩ እስኪ እነሱን። እኔ እንደነገርኳችሁ ፖስት ሃርቨስት ነው እየተማርኩኝ ያለሁት አዘር ውስጥ ማለት ነው። አዘር ውስጥ ነው ይሄ የሚመደበው እና ስለዛ ሜቢ ከፈለጋችሁ ሰራላችኋለሁ ቪዲዮ። ነገር ግን እኔ ጤና ውስጥ ካሉ ዲፓርትመንቶች ውስጥ የሆነ ዲፓርትመንት ገብቼ የተማርኩኝ ስላልሆነ የሆነ ነገር እንደዚህ አንስቼ ልነግራችሁ አልችልም። ግን ጠይቁ። እናንተ ልትመርጡ ካሰባችሁት ዲፓርትመንት ውስጥ ገብተው እየተማሩበት ያሉትን ልጆች ጠይቁ። ሜቢ እድለኛም ሆናችሁ ደግሞ ስራ ላይ የገቡት ሰዎች ካሉ በደንብ ለማጠያየቅ ሞክሩ። ከዛ ባለፈ ያበላል የሚባለውን ነገር እኔ ደስ አይለኝም እሱ ነገር። ምክንያቱም እናንተ ናችሁ በቃ እናንተ ናችሁ እንድትሰሩበት በምታደርጉት እናንተ ናችሁ። ሌላው ደግሞ ፕሪ ኢንጂነሪንግ ነው። ፕሪ ኢንጂነሪንግ ውስጥ ለመግባት ካሰባችሁ ደግሞ ማወቅ ያለባችሁ ነገር ምንድነው? አሁን ይሄ ዲጂታል ነገሮችም አሁን እንደ ኮምፒውቲንግ ውስጥ ያሉ ነገሮች ኮምፒውተር ሳይንስ፣ አይቲ፣ አይኤስ እንደገና ደግሞ እንደ ሶፍትዌር ኢንጂነሪንግ ራሱ ፕሪ ኢንጂነሪንግ ውስጥ ካሉት ውስጥ ማለት ነው ተፈላጊ የሆኑ ነው የመጡት እና በዛው ልክ ደግሞ ተፈላጊ የሆኑ መጥተው ሰዎችም እንደዛው ነው የሚገቡባቸው። እዚህ ውስጥ አሁን ፕሪ ኢንጂነሪንግ ውስጥ እንትን ስትሉ ተፈላጊነታቸው እየጨመረ በሄደ ቁጥር ተማሪዎችም ብዛታቸው እየጨመረ ነው የሚሄደው። እዛ ውስጥ የመግባት እድሉ በጣም ተማሪዎች እዛ ዲፓርትመንት የመግባት እድላቸው ሰፊ እየሆነ ነው የሚሄደው እና እዚህ ጋር እንግዲህ ኖርማሊ በሄልዝ ውስጥ እንደሚገኙ ስራዎች አይደለም። ከሰው ጋር የሚያገናኛችሁ ስራ ቢሆን እንኳን ኢሞሽናሊ እንትን የምትሉ እንዴት ነው ስናነጻጽረው ከሄልዝ እኩል አይደለም እና
እዚህ ላይ ይሄን ያክል በሄልዝ ውስጥ እንዳሉ ዲፓርትመንቶች ውስጥ አድርጌ እንደነገርኳችሁ እዚህ ላይ የምነግራችሁ ነገር የለም። ግን እንድታስቡበት የምፈልገው ነገር እንደ ተፈላጊነቱም ብዙ ተማሪዎች እየገቡበት ነው ያለው እና እነዛ ሁላ ተማሪዎች ተመርቀው ይወጣሉ እና ተመርቀው በወጡ ሰዓትም ስራም እነዛ ሁሉ ተማሪዎች ነው የሚፈልጉት እና እዛ ውስጥ ስትገቡ ደግሞ እንዴት ነው በደንብ ውጤት መስራት አለባችሁ ከሌላ ተማሪዎች። ሄልዝ ውስጥም እንደዛ ነው፣ ግን ሞር እዚህ ፕሪ ውስጥ ብዙ ተማሪ እየገባበት ስለሆነ ይሄ ሳልናገር ማለፍ ስለማልፈልግ ነው እና ራሳችሁን እዚህ ጋም ቢሆን በደንብ አርግታችሁ ፈትሹ። የምርም ከሌሎቹ ተማሪዎች ለየት ብዬ መውጣት እችላለሁ ወይ? እዛ ጋር ደግሞ ፕሪ ኢንጂነሪንግ ውስጥ ስትገቡ ለምሳሌ ሶፍትዌር አሁን ተፈላጊ ነው። ሶፍትዌር ስትገቡ አሁን እዛ ውስጥ ገብተው ከሚማሩ ልጆች እንደሰማሁት ግቢ የሚሰጣችሁ ነገር ሳይሆን ዋናው እዛ ጋር የሚያስፈልጋችሁ ነገር የእናንተ ጥረት ነው። እስኪሉ ነው በቃ የሚያስፈልጋችሁ እና እዛ ጋር የምታዳብሩትን ስኪል ደግሞ የምታዳብሩ ከአስተማሪው ሳይሆን በራሳችሁ ጥረት ነው። በጣም እንደው ተማረው ሲያወሩ የነበሩ ልጆች ነበሩ። የሚሰጡን ፕሮጀክቶች ምናምን አሉ፣ ግን በደንብ ስኪላችን ላይ የሚሰሩ አይነት አይደሉም። ማለት እዛ ጋር የምንማራቸው ነገሮች ምናምን ሲባል ሰማለሁኝ እና እዛ ውስጥ ከገባችሁ ደግሞ በግላችሁ ምን ያክል ጥረት ማድረግ ይችላሉ፣ ምን ያክል ፐርሰንት እንደዚህ ተንጋግተው ከገቡ ልጆች ሁላ እኔን የተሻለ አድርጌ ማውጣት እችላለሁ ወይ፣ እኔ ጊዜ ኢንቨስት አድርጌ ያለኝ ነገር ኢንቨስት አድርጌ ከሌላው ተማሪ የተሻለ ሆኜ መውጣት እችላለሁ ወይ የሚለውን ነገር በደንብ አድርጋችሁ አስቡበት እና ከሄልዝ እና ከፕሪ ኢንጂነሪንግ ውስጥ እንግዲህ አውቃችሁ ብትወስኑት ብዬ የምላችሁ ነገር ይሄ ነው። ሜቢ ፕሪ ውስጥም እና ሄልዝ ውስጥም ያሉ ዲፓርትመንቶችን ካላወቃችሁ ጅማ ዩኒቨርሲቲ የሚሰጡ ዲፓርትመንቶች እነዚህ ናቸው። እንግዲህ ፕሪ ውስጥ ያሉትንም እንደምትመለከቱት ነው፣ ሄልዝ ውስጥም ያሉትን እንደምትመለከቱት ነው። ነገር ግን መጀመሪያ ላይ እንደነገርኳችሁ በሌላ ግቢ ውስጥ ጤና ራሱ ሆኖ አዘር ናቹራል ሳይንስ ውስጥ ያለ ዲፓርትመንት ሊኖር ይችላል። ይህንንም ቢሆን እያወቃችሁ የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ ጠቃሚ እንደሆነላችሁ ምንም ጥርጥር የለኝም። ሌላ ጥያቄዎችና ሀሳብ የሚኖራችሁ ከሆነ ኮመንት ላይ አሳውቁኝ፣ ወይም ደግሞ ኢንስታግራም አካውንቴን እዚህ ጋር አስቀምጥላችኋለሁ። የተለያዩ ጥያቄዎች ካላችሁ ጠይቁኝ፣ በተቻለኝ አቅም ልመልስላችሁ ሞክራለሁኝ። እኔ ያለፍኩበትና ስትራግል ያደርኩበትን ነገር ስትራግል እንዳታደርጉበት ኤቭሪ ዲቴል ነገሮችን እያነሳው የማወራበት ቻናል ነው። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እስካሁን ያያችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ። በሌላ ቪዲዮ እስከመለስ ደህና ሁኑ።